ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ህዳር 29 ቀን 2018 ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን በሆሳና ከተማ የብሔር ብሔረሰቦችና ህዝቦች በዓል ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አንድነቱን እንዲያጠናክር ጥሪ ማቅረባቸውን፣ አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራትን ያስጠነቀቀው የኢትዮጵያ የካፒታል ገበያ ባለስልጣን ለህብረተሰቡ ማስጠንቀቂያ መስጠቱን እንዲሁም ኢትዮጵያ በ10 ዓመት ጊዜ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክት እንደምትገነባ መጠቆሙን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በሆሳና ከተማ የብሔር ብሔረሰቦችና ህዝቦች በዓል ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አንድነቱን እንዲያጠናክር ጥሪ ያቀረቡ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የክልል የመንግስት የስራ ኃላፊዎች እንዲሁም ከመላ ሀገሪቱ የተሰባሰቡ ታዳሚያን በተገኙበት በማዕከላዊ ኢትዮጵያ ክልል በሆሳና ከተማ በአብዬ ኤርሳሞ መታሰቢያ ስታዲየም በዛሬው ዕለት ተከብሮ ውሏል። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በተከበረው በዓል ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን ኢትዮጵያ በሁሉም መመዘኛ ወደ ብርሃን እየተሸጋገረች ባለችበት ወቅት እንዲመሰባሰባችን ታሪካዊ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ አንዱ ከፍ ሌላው ዝቅ የሚልባት ሳይሆን ሁላችንም የምንደምቅባት ሀገር ነችን ብለዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ማየት እንደሚገባ የጠቆሙት ጠቅላይ ሚኒስትር አብይ ልጆቿ በጠንካራ አንድነት በጋራ ከቆሙ ከፍታዋን ማረጋገጥ ይቻላል ሲሉም ተደምጠዋል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያ ለባዳ ፍላጎት መሳሪያ እንዳንሆን ማስተዋል ይገባልን ብለዋል። ጠቅላይ ሚኒስትሩ እርስ በርስ መተሳሰብ ሲገባን ክፉ ሐሳብ ያለውን የባንዳ መሻት ወደ ውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያን ቀልብ ልንገዛ ይገባል፣ ሰላማችንን ልናጸና ይገባል ሲሉም መልእክታቸውን አስተላልፈዋል። አክለውም ኢትዮጵያ የጀመረችውን አስደናቂ ጉዞ ለማስተጓጎል እንቅልፍ የሚያጡ ቢኖሩም ኢትዮጵያ ከጉዞዋ አያቆሟትም ብለዋል። የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን፣ ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን።
የኦሮሚያ ክልሏ ጅማ ከተማ 21ኛውን የብሔር ብሔረሰቦችና ህዝቦች በዓልን እንድታስተናግድ በይፋ የተመረጠች ሲሆን ይህንንም ተከትሎ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የዝግጅቱን ሰንደቅ ዓላማ ለኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አስረክበዋል። አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራትን ያስጠነቀቀው የኢትዮጵያ የካፒታል ገበያ ባለስልጣን ለህብረተሰቡ ማሳሰቢያ ሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን ሰነድ መዋለ ንዋይ አውጪዎች አዲስ የሚወጡ ሰነድ መዋለ ንዋዮችንም ሆነ ከዚህ ቀደም ወጥተው በባለቤቶቻቸው የተያዙ ሰነድ መዋለ ንዋዮችን የመመዝገብ ግዴታ ተጥሎባቸዋል ብለዋል። በመሆኑም መዋለ ንዋዮች የማስመዝገቢያ ቀነ ገደብ ህዳር 16 ቀን 2018 መጠናቀቁን አስታውቋል። ስለሆነም ከዚህ ቀን በኋላ ያልተመዘገቡ ሰነድ መዋለ ንዋዮች ለግብይት ማቅረብና መገበያየት በካፒታል ገበያ አዋጅ ከ7 እስከ 15 ዓመት ጽኑ እስራት እንዲሁም ከ150 ሺህ እስከ 300 ሺህ በሚደርስ መቀጮ የሚያስቀጣ የወንጀል ተግባር መሆኑን ያነሳው ባለስልጣኑ አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራት ምንም አይነት ከአዲስም ሆነ ነባር አክሲዮኖች ሽያጭና ግብይት ጋር የተያዘ እንቅስቃሴ እንዳያከናውኑ አስጠንቅቋል። እንዲሁም እንዳያስተዋውቁና አክሲዮን የሚገበያዩ ቢሮዎች ያሏቸው ኩባንያዎችንም የማገበያየት ስራ እንዲያቆሙ ማሳሰቢያ ሰጥቷል። ይህንን በማያደርጉ አክሲዮን ማህበራት ላይም ሽያጮች የሚሰርዝ መሆኑን እንደተጠበቀ ሆኖ ከገንዘብ ቅጣት ባለፈም የስራ ኃላፊነትና የቦርድ አባላት እስከ ማገድና በጥቁር መዝገብ እንዲሰፍር እስከ ማስደረግ የሚደርስ አስተዳደራዊ እርምጃ እንደሚወሰድም ገልጿል። በተጨማሪም የወንጀል ኃላፊነትን በተመለከተ ከተገቢው የፍትህ አካላት ጋር በትብብር እንደሚሰራም አስታውቋል። ህብረተሰቡ ይህንን ተገንዝቦ መመዝገብ ሲገባቸው ያልተመዘገቡ አክሲዮኖች እንዳይገበያይና አክሲዮኖችን ከመገበያየቱ በፊት መመዝገባቸውን አሊያም ከምዝገባ ነፃ የተደረጉ መሆናቸውን እንዲያረጋግጥም አሳስበዋል። ኢትዮጵያ በ10 ዓመት ጊዜ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክት እንደምትገነባ ተጠቆመ። ዛሬ የኒውክሌር የኃይል ማመንጫ ፕሮጀክት መጀመር ይፋ በተደረገበት ወቅት ኢትዮጵያ በ10 ዓመት ከተቻለም ከዚያ ባጠረ ጊዜ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክት እንደምትገነባ ተጠቁሟል። የኒውክሌር የኃይል ማመንጫ ፕሮጀክቱን ለመገንባት ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የሚያስቀምጣቸውን 19 መሰረታዊ የሆኑ መስፈርቶች ማሟላት ይጠበቃልም ተብሏል። ኢትዮጵያም ይህንኑ መስፈርቷን አሟልታ በተቆጣጣሪ ኤጀንሲ እገዛና ክትትል ለመስራት ዝግጁ መሆኗም ተነግሯል። የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አቶ አብዱረዛቅ ኡመር የስራው ሂደት 3 ምዕራፎች እንደሚኖሩት ጠቁመው የመጀመሪያው ምዕራፍ ስራውን ለመጀመር ዝግጁ መሆን የሚበሰርበት የዛሬው አይነት ሂደት ነው ብለዋል። ሁለተኛው ምዕራፍ አማራጭና የግንባታ ቦታ መለየት፣ የቴክኖሎጂ መረጣ፣ የጨረታ ሂደትና ሌሎች ስራዎች ያጠቃልላል ያሉት አቶ አብዱረዛቅ ሶስተኛው ምዕራፍ የግንባታ ቦታ ማጠናቀቅ የሚመለከት እንደሆነ መናገራቸውን ሸገር ራዲዮ ዘግቧል። የኢትዮጵያ የኒውክሌር ኢነርጂ ኮሚሽን ኮሚሽነር ሳንዶካ ደበበ በበኩላቸው የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር ለሰላማዊ አገልግሎት ብቻ ጥቅም ላይ የሚውል መሆኑንም ተናግረዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂም ንጹህ ኃይል አቅርቦት የማመንጨት አቅምን በማላቅ የጤና፣ የግብርና፣ የኢንዱስትሪ እንዲሁም የምርምር ትግበራን ማዕቀፍ የተቃኘ መሆኑም ተገልጿል። የሰላማዊ አማራጭ የኒውክሌር ሳይንስ ልማት መርሃ ግብር የኢትዮጵያውያንን ሕይወት በተጨባጭ የሚያሻሽሉ ጥቅሞችን የሚያስገኝ እድል ማረጋገጥ እንደሆነ ማክለዋል። ኢትዮጵያ ከ2 ወር በፊት የኒውክሌር ኃይል ማመንጫውን ለመገንባት ከሩሲያው ሮሳቶም ጋር ስምምነት መፈራረሟም ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ ከክልል መንግስታትና የጸጥታ አካላት የሚቀርቡ የሰላምና የጸጥታ ሁኔታ መረጃዎች መሰረት አድርጎ እንደሚንቀሳቀስ ምርጫ ቦርድ ማስታወቁን ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ቢሮ ምክትል ፕሬዝዳንት ሆና መመረጧን ጨምሮ ሌሎች መረጃዎችን ዘነበህሎፍ እንደሚከተል ያስደምጠናል። አብራችሁን ቆዩ።
ከክልል መንግስታትና የጸጥታ አካላት የሚቀርቡ የሰላምና የጸጥታ ሁኔታ መረጃዎችን መሰረት አድርጎ እንደሚንቀሳቀስ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ለማካሄድ ቀን የቆረጠ ሲሆን በርካታ ዝግጅቶችንም እያደረገ እንደሚገኝ እየገለጸ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ሰባተኛውን ሀገራዊ ምርጫ አስመልክቶ ከዋዜማ ሬዲዮ ለቀረበላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም አሁን በሀገሪቱ ካለው ጸጥታ ሁኔታ አንጻር ምርጫውን በተሳካ መንገድ ለማካሄድ ከክልል መንግስታትና ከጸጥታ አካላት የሚመጣውን መረጃ ቦርዱ እንደ ግብአት እንደሚወስድ አስታውቀዋል። ታቀው ይሄ ሀገራዊ ምርጫ የሚደረገው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶች መቀመጫ ነው የሚደረገው። በዚህ ሂደት ውስጥ እንግዲህ ወደ 709 የሚሆኑ የምርጫ ክልሎች አሉን። ከ50 ሺህ በላይ ምርጫ ጣቢያዎች አሉን በአገሪቱ ላይ። ስለዚህ በእነዚህ ሁሉ አካባቢ ያለው ሁኔታ ምርጫን ለማስደረግ የሚያስችል ነው አይደለም የሚለውን ግምገማ ቦርዱ ሁልጊዜ በተከታታይ ማድረግ አለበት። አሁንም እያደረገ ይገኛልና ለዚህ ዋናና መነሻ የሚያደርገው እንግዲህ ከክልል መንግስታትና ከጸጥታ አካላት ስላለው በመሬት ላይ ስላለው የጸጥታ ሁኔታ የሚመጣልንን መረጃ ነው ቦርዱ እንደ ግብአት መጀመሪያ የሚወስደው እና መረጃዎቹ ሲመጡ ተመድበው ነው የሚመጡት። ማለት በአረንጓዴ፣ በቢጫ፣ በቀይ ተብለው ነው የሚመጡት። ይሄ ማለት እንግዲህ ያው ግልጽ ነው። አረንጓዴ ከሆነ ምርጫውን ለማድረግ ይቻላል በጸጥታ ሁኔታ፣ በቢጫው ደግሞ ከጥንቃቄ ጋራ፣ ቀይ ደግሞ እዛ አካባቢ ምርጫ ማድረግ አይቻልም ነው። በዚህ መሰረት እንግዲህ አሁን በአገሪቱ ባሉት 14 ሁለት ከተሞችና 12 ክልሎች ይሄንን ነገር ስንሰራ ለምርጫ ቦርድ እንደ መነሻና መሰረት የሚያደርገው ቅድም የጠቀስኳቸው ምርጫ ክልሎችንና ምርጫ ጣቢያዎችን ነው እንጂ በክልል ደረጃ በሚል በከተማ ደረጃ በሚል ካደረግነው አስቻይ ሁኔታ የሌለበት ምርጫ ጣቢያ ተሸፍኖ ሊያልፍ ይችላል። ስለዚህ በዝርዝር እያንዳንዱን ማየቱ የተሻለ መረጃ ይሰጠናል በሚል በዚህ መንገድ ነው ተተንትኖ እንዲቀርብ የሚደረገው። የምርጫ ቦርድ ሰብሳቢዋ አክለውም በአሁኑ ወቅት መረጃውን ከክልል መንግስታትና ከጸጥታ አካላት አግኝተናል። በቦርዱ ፕሮግራም መሰረት የሚመለከታቸውን የፖለቲካ ፓርቲዎች ይዘን ውይይት የምናደርግ ይሆናል ብለዋል። በአሁኑ ወቅት ዳታውን ከየክልል መንግስታት አግኝተናል፣ ከጸጥታ አካላት አግኝተናል። በቦርዱ ፕሮግራም መሰረት ደግሞ በቀጣይነት የሚመለከታቸውን የፖለቲካ ፓርቲዎች ፕሮግራም ይዘን አብረን ከነሱ ጋር ውይይት የምናደርግበት ይሆናል። ግን ጎን ለጎን ቦርዱ ሌላም ስራ መስራት ስላለበት የምርጫ ዝግጅቱም ሳያቆም መቀጠል አለበት። የምርጫ ሰሌዳ በረቂቅነት ማውጣት አለበት። ስለ እጩዎች አመዘጋገብ ይሄን ሁሉ ስራ መስራት አለበት። አሁን ምርጫ አስፈጻሚዎችን እየመለመልን ነው። ይሄን ስራ ጎን ለጎን እንሰራለን። ያኛውን ደግሞ በሂደት እያደረግን እያጠራን የምንለይ ይሆናል። እንግዲህ አስቻይ ሁኔታ ኖሮ ምርጫ የሚካሄድበት ካለ ይካሄዳል። ካልሆነ ደግሞ ከዚህ በፊት እንደተደረገው በስድስተኛው ሀገራዊ ምርጫ አስቻይ ሁኔታ እስከሚመጣ ድረስ በእነዛ ምርጫ ጣቢያዎች ወይ በዛ ምርጫ ክልል ምርጫ አይካሄድም። ከምርጫው በፊት ሀገራዊ ምክክሩ መጠናቀቅ ነበረበት በሚል ከፓርቲዎች ለሚነሳው ጥያቄ ምርጫ ቦርድ በሕግ የተሰጠውን ኃላፊነት ጠቅላላ ምርጫን በየ5 ዓመቱ እንዲካሄድ ሕገ መንግስቱ ያዛል ያሉት የምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ ስለዚህ ቦርዱ ሕገ መንግስቱን መጣስ የለበትም ብለዋል። እኔ ምርጫ ቦርድ ነው የምሰራው። ምርጫ ቦርድ በሕግ ማንዴትድ የሆነው የተሰጠው ኃላፊነት አለን። ምርጫን ጠቅላላ ምርጫን በየ5 ዓመቱ ማድረግ ለክልል ምክር ቤቶችና ለህዝብ ተወካዮች ምክር ቤት እና የሚጠይቀውን አይነት የምርጫ ህጉ በሚፈቅደው መንገድ ማካሄድ ነው። ሀገራዊ ምክክር ደግሞ በራሱ አጀንዳ፣ በራሱ ፕሮግራም፣ በራሱ በተቋቋመበት ማንዴት ደግሞ የራሱን ስራ ይሰራል። ስለዚህ ይሄ ምርጫ በየ5 ዓመቱ እንዲደረግ ህገ መንግስቱ ያዛል። ይሄ ህገ መንግስቱ የሚያዘውን የምርጫ ሂደት ማቆም አይቻልም። ምክንያቱም በትልቅ በሀገሪቱ ዋነኛ በሆነ የህግ ሰነድ ላይ ምርጫ በየ5 ዓመቱ መደረግ አለበት ብሎ ደንግጎ የተቀመጠ በመሆኑ ይህን ድንጋጌ አክብሮ የመስራት ኃላፊነት የምርጫ ቦርድ ነው። እንደሚሉት ፓርቲዎች ይህንን ጥያቄ አቅርበዋል። የተለያዩ ክፍሎችም እሰማለሁኝ። በውይይታችንም በምክክራችንም ይነሳል። በጋራ ምክር ቤትን ባቀረቧቸው ጥያቄዎች በደንብ ያ ነገር ተነስቷል። ነገር ግን ምርጫ አንደኛ የምርጫ ቦርድም የሚመልሰው አይደለም። ምርጫ ቦርድ የራሱ ማንዴት አለው። የራሱ በህግ ተለክቶ የተሰጠው
ኃላፊነት አለው፣ እሱን ነው የሚፈጽመው። ሀገራዊ ምክክሩ ደግሞ በራሱ በኩል የራሱን ሂደት ነው የሚሄደውና ይሄኛው ቀድሞ ይሄኛው ይከተል ምለን ስንሄድ ህገ መንግስት የመጣስ ነገር እንዲኖር ቦርዱ ይሄንን በህግ የተሰጠውን ኃላፊነት የማክበር ግዴታ ስላለበት በዛ ደረጃ ነው ስራችንን የምንሰራው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 28 ጨቅላ ህጻናትን ጨምሮ ከ2500 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በሳምንቱ ውስጥ በተደረገ 8 ዙር በረራ ከሳውዲ ወደ ኢትዮጵያ ከተመለሱ ዜጎች መካከል 2269 ወንዶች፣ 314 ሴቶችና 28 ጨቅላ ህጻናት ሲሆኑ እስከ 73 ዓመት የእድሜ ክልል ያሉ አረጋውያን እንደሚገኙበትም ከሴቶችና ማህበራዊ ጉዳዮች ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 27722 ኢትዮጵያውያን ወደ ሀገር መመለስ እንደተቻለ ሚኒስቴር መስሪያ ቤቱ አስታውቋል። ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። ኢትዮጵያ የተመድ የሰብአዊ መብቶች ምክር ቤት ቢሮ ምክትል ፕሬዝዳንት ሆና ተመረጠች። ኢትዮጵያ በጄኔቫ ስዊዘርላንድ በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጅታዊ ስብሰባ ላይ የምክር ቤቱ ምክትል ፕሬዝዳንትና የቢሮ አባል በመሆን ተመርጣለች። ኢትዮጵያ የአፍሪካ ቡድንን በመወከል ለአንድ ዓመት ያህል በዚህ የመሪነት ሚና እንደምታገለግልም ነው የተገለጸው። ኢትዮጵያ መመረጧን ተከትሎ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋብ ክበበው ዳካና በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የቢሮ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመልክቷል። ምርጫው ኢትዮጵያ በተባበሩት መንግስታት ድርጅት ስርዓት ውስጥ ያላትን ገንቢ ተሳትፎና በዓለም አቀፍ የሰብአዊ መብት ጉዳዮች ላይ በትብብር በመርህና በባለብዙ ወገን አቀራረቦች ላይ ያላትን ቁርጠኝነት እንደሚያሳይ ሚኒስቴሩ ጠቅሷል። የተመድ የሰብአዊ መብቶች ምክር ቤት ቢሮ 1 ፕሬዝዳንትና 4 ምክትል ፕሬዝዳንቶችን ያቀፈ ሲሆን እያንዳንዳቸው የክልል ቡድኖችን እንደሚወክሉ ተገልጿል። ኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና በማገልገል ላይ እንደምትገኝ ይታወቃል። ኢትዮጵያ ባሳለፍነው ዓመት 2017 መስከረም ወር ላይ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና መመረጧ የሚታወቅ ሲሆን ከጥር 1 2025 አንስቶ ደግሞ እስከ 2027 ለ3 ዓመት የምክር ቤቱ አባል ሆና የምታገለግል ይሆናል። እንደ አዲስ በተቀሰቀሰው የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። በማሌዥያና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ አገራት ወደ አዲስ ግጭት ያመሩ ሲሆን አንዳቸው ሌላቸውን የተኩስ አቁም በመጣስ እየከሰሱ ይገኛሉ። ትራምፕ ከወራት በፊት በሁለቱ አገራት ላይ ታሪፍ ለመጣል መዛታቸውን ተከትሎ የተኩስ አቁም ስምምነት ተፈጽሟል። በጥቅምት ወር ትራምፕ በማሌዥያ የተካሄደውን የእስያ ጉባኤ ሲታደሙ የተኩስ አቁሙ ተፈርሟል። ትራምፕም ለደቡብ እስያ ታላቅ ቀን ነው ብለዋል። ስምምነቱ በተፈረመ በሁለት ቀናት ውስጥ በካምቦዲያ ድንበር አቅራቢያ በፈነዳ ቦምብ 2 የታይላንድ ወታደሮች መጎዳታቸውን ተከትሎ ታይላንድ ስምምነቱን እንደማትተገብር አስታውቃለች። የድንበር ግጭቱ ትናንት እንደ አዲስ ከተቀሰቀሰ በኋላም ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታውቃለች። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠም ገልጿል። ካምቦዲያ የጦር መሳሪያ ለማዘዋወር የዘረጋችው የሽቦ ገመድ ላይ የሚጓዝ ተሽከርካሪን ማውደሙን የታይላንድ ጦር ገልጿል። ጦሩ ህዝቡንና የሀገሪቱን ሉዓላዊነት በሙሉ አቅሙ ይጠብቃል ሲልም ለሀገሪቱ መገናኛ ብዙሃን መግለጫ ሰጥቷል። የታይላንድ ወታደሮች ወደ ካምቦዲያ ግዛት ጥይትና ታንክ መተኮሳቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ባሳለፍነው ሐምሌ በተነሳና ለ5 ቀናት በዘለቀ የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች ተፈናቅለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴድሮስ አይቸው ይዟል። ተከታትለን እንመለስ። በድጋሜ አብራችሁን ቆዩ። ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ መሆኑ ተገለጸ።
የነዳጅ አቅራቢነት ፍቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የገለጹት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ እንደማያደርግ ገልጸው ይህ ውሳኔ ህገወጥነትን በአግባቡ ለመቆጣጠርና በዘርፉ የሚስተዋሉ ችግሮችን በወጥነት ለማስተካከል እንደሚያግዝ አመላክተዋል። ችግሮች ሲፈጠሩ በየጊዜው እያንዳንዱን ኩባንያ እየሰበሰቡ ማናገር ሳይሆን ከማህበሩ ጋር ቢሆን ይሻላል ያሉት ዋና ዳይሬክተሩ ይህም ዘርፉን የሚወክል ጠንካራ ተቋም እንዲፈጠር እንደሚያስችል ተናግረዋል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፍቃድ አግኝቶ እየሰራ ያለ ኩባንያ በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን መግለጻቸውን ሪፖርተር ዘግቧል። ማህበሩ በማንኛውም ቦታ ቁጥጥርና ፍተሻ እንደሚያካሂድ ፍቃድ የሚሰጥ ፍቃድ የሚያድስና ገቢ የመሰብሰብ ኃላፊነቶች ሊሰጡት እንደሚችሉም ጠቁመዋል። ይህም ከፍ ያለውን የቁጥጥር ስራ ማህበሩ እንዲሰራበት እድል የሚፈጥር እንደሚሆን አስረድተዋል። በዝግጅት ላይ ያለው ደንብ ማህበሩ አባላቱን የመቆጣጠር ወደ ጥፋት እንዳይገቡ የመገሰጽ የሚያጠፉም ተጠያቂ እንዲሆኑ አጋልጦ መስጠት የሚያስችሉ ድንጋጌዎችን መያዙን ጠቁመዋል። ማህበሩ ከተቋቋመ በኋላ የራሱን የሥነ ምግባር ደንብ ቅጣቶችን የሚወስንበት መመሪያ የሚያወጣበት አሰራር እንደሚኖር ገልጸዋል። ረቂቅ ደንቡ ከሌሎቹ ህጎች ጋር እንደሚታይ ጉዳዩ ከሚመለከታቸው ኩባንያዎች ጋር ውይይት እንደሚያደርግበትም መናገራቸውን ዘገባው አመላክቷል። በአሁኑ ጊዜ ኢትዮጵያ ውስጥ 60 የነዳጅ አቅራቢ ኩባንያዎች ፍቃድ ወስደው በስራ ላይ እንደሚገኙ የባለስልጣኑ መረጃ ያሳያል። ቲጂ ግርማ ትሬዲንግ ከኮሪያ ሀገር ሚስ ውመን ካምፓኒ ለቆዳ ውበት ጠቃሚ ናቸው የተባሉ ምርቶችን ወደ ሀገር ውስጥ ማስገባት ጀመረም። የኮሪያ የውበት መጠበቂያ አቅራቢ የኢትዮጵያ ወኪል ከምግብና መድኃኒት ቁጥጥር ባለስልጣን ፈቃድ አግኝቶ ስራ መጀመሩ ተገልጿል። ቲጂ ግርማ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የቆዳ ውበት መጠበቂያ ምርቶችን ከኮሪያ በማስመጣት ብቸኛው ወኪል በመሆን የሚስ ውመን ካምፓኒ ብራንድ የሆነውን አምሻይን የኮዝሞቲክስ አስመጭ መሆኑ ተገልጿል። ከካምፓኒው ጋር አብሮ ለመስራት የሚያስችል የጋራ ስምምነት ከካምፓኒው ስራ አስፈጻሚ ፕሮፌሰር ጆን ሲንገን ዱንኬሰን ጋር ተፈራርመዋል። የምርቱ ወኪል አከፋፋይና የድርጅቱ ስራ አስፈጻሚ አርቲስት ትዕግስት ግርማ እንደተናገረችው በሀገራችን ኢትዮጵያ የውበት መጠበቂያ ምርቶች ገበያ አዲስ የሆነና በአይነቱ የመጀመሪያ ነው የተባለ ስቴሽን ቢ የተሰኘ ከኮሪያ ሀገር የመጣው የውበት መጠበቂያ ምርት በይፋ ገበያ ላይ መዋል መጀመሩን ገልጻለች። ከኮሪያ ምሁራንና ባለሙያዎች ጋር በመተባበር በጥራት የተመረቱ መሆናቸው ተገልጿል። ለአሁኑ 6 አይነት የቆዳ ውበት መጠበቂያ ምርቶች ማስመጣታቸውን አርቲስቷ ለአባይ ቴሌቪዥን ተናግራለች። እንግዲህ 6 አይነት ምርቶችን አስመጥተናል። ወደፊት ደግሞ ሌሎችም የቦዲ ሎሽንና ሽቶዎችንም በቅርቡ ማምጣታችን አይቀርም። ዛሬ ቴስት እንድታደርጓቸው ተብሎ ወደፊት የምናስመጣቸው የሽቶና ቦዲ ሎሽኖችን ወደፊት ላውንጅ የምናስደርግ ይሆናል። ለአሁን ግን 6 አይነት ቆዳን ሊመግብልን የሚችሉ የተለያዩ 3 አይነት ክሬሞችና 3 አይነቶቹ ደግሞ በፈሳሽ መልክ ቆዳ ውስጥ በቀጥታ የሚገቡና ቆዳችንን እንዲታደስ አዲስ ቆዳ እንዲያበቅል የሚረዱንን አይነት ምርቶች ነው ዛሬ የላውንጅ ያስደረግነው ማለት ነው። በመርሃ ግብሩ ላይ የውበትን ጉዳይ ከጤና ጋር አያይዘው የቆዳ ሐኪሞች በቆዳ ጤንነት ላይ ስላለው ጠቀሜታ ሙያዊ የሆነ ገለጻ ሰጥተዋል። የቆዳ ውበት መጠበቂያዎቹ ሲመረቱ በጥራትና ምርምር ነው የተባለ ሲሆን የማምረቻ ግብአቶቹ ተፈጥሯዊ መሆናቸው ተገልጿል። በደቡብ ወሎ ዞን ለገሂዳ ወረዳ በተሰነጠቁ መሬቶች እየወጣ ያለው ነዳጅ በአካባቢው የሚገኙ የውሃ ምንጮችን እየበከለ እንደሚገኝ የዞኑ የማዕድን ሀብት ልማት መምሪያ አስታወቀም። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የዞኑ ማዕድን ሀብት ልማት መምሪያ ለቲክፋ ኢትዮጵያ ገልጿል። በመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል ኢድሪስ ይህ የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል።
ከዚህ በፊት በወረዳው ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞከር እንደነበርና ጉዳዩ የሚዲያ ሽፋን እንዲያገኝ ስናደርግ ቆይተናል በማለት አቶ ጀማል ገልጸዋል። በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበር ያሉት ቡድን መሪው ነዳጁ እንዳለ ከመሬት በላይ በምልክት ተገልጦ እየታየ ስለሆነ ጥናት ለማካሄድ እቅድ ተይዞ ነበር፣ ነገር ግን ምንም አይነት እንቅስቃሴ እየተደረገ አይደለም ብለዋል። እንደ ዞን ጉዳዩ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ከማድረግ ባለፈ እኛ አቅደን የምንሰራው ጉዳይ ስላልሆነ የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው ሲሉ የዞኑ የማዕድን ሀብት ልማት መምሪያ አብራርተዋል። በተሰነጠቀው መሬት ላይ የሚፈሰውን ድፍድፉን ነዳጅ የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀሙበት ነው። ነዳጁ ለሀገር ትልቅ ገቢ የሚሆን ቢሆንም ትኩረት ተሰጥቶ እየተሰራ ባለመሆኑ ነዳጁ እየባከነ ስለመሆኑ የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ ጠቁሟል። የኢትዮጵያ ሲድ ፓርትነርሺፕ በሴቶችና ወጣቶች የሚመሩ የንግድ ኢንኩቤተር ፕሮግራም 3ኛ ዓመታዊ የውድድርና የመዝጊያ መርሃ ግብር ተጠናቀቀም። የኢትዮጵያ ሲድ ፓርትነርሺፕ በሴቶችና ወጣቶች የሚመሩ የንግድ ኢንኩቤተር ሲካሄድ የነበረው የንግድ ሀሳብ ውድድርና የመዝጊያ መርሃ ግብር መጠናቀቁ ተገልጿል። ይህ ኢንኩቤተር የኢትዮጵያ ሲድ ፓርትነርሺፕ አካል ሲሆን ዓላማውም የግል ዘርፉ ተዋናዮች ለኢትዮጵያ ገበሬዎች ጥራት ያላቸውን የተሻሻሉ የዘር ዝርያዎች እንዲያቀርቡ ማስቻል ነው ሲሉ አዘጋጆቹ ገልጸዋል። ፕሮጀክቱ በንግድ ልማት፣ በትምህርት፣ የሥራ ዕድል ፈጠራና ሌሎች ላይ እንደሚያተኩር ተገልጿል። ፕሮግራሙ የተተገበረው በዘር እሴት ሰንሰለት ላይ ጥናትና የምክር አገልግሎት በሚሰጠው ሬዚሊያንስ ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር በተባለ የኔዘርላንድ የግብርና ንግድ አማካሪ ኩባንያ ነው ተብሏል። ኢንኩቤተሩ ተሳታፊዎች በዘር እሴት ሰንሰለት ውስጥ ንግዳቸውን ለማሳደግ የሚያስፈልጋቸውን መሳሪያና በራሳቸው መተማመን እንዲያዳብሩ ታስቦ የተዘጋጀ እንደሆነ በመርሃ ግብሩ ላይ ተገልጿል። ፕሮግራሙ የቡድን ስልጠናዎችን፣ የልምምድ ልውውጥ ጉብኝቶችንና ውድድርን ያካተተ እንደነበር ተገልጿል። የንግድ ሐሳብ አቀራረብ ውድድሩ የሴቶችና የወጣት ሥራ ፈጣሪዎችን የሥራ ፈጠራ መንፈስና ተሰጥኦ ያሳየ ነው ተብሏል። ተሳታፊዎች የፈጠራ መፍትሄዎቻቸውንና የንግድ ሐሳቦቻቸውን ለዳኞች አቅርበው የንግድ ሐሳቡ ፈጠራ፣ የፋይናንስ ማረጋገጫና የአቀራረብ ክህሎት ባሉ መመዘኛዎችም መገምገሙ ተገልጿል። ቀደም ሲል የነበሩ ሁለቱ ዙሮች በሴት የንግድ ባለቤቶች ላይ ብቻ ያተኮሩ ሲሆን ሶስተኛው ዙር ወጣቶችን ያካተተ ነው ተብሏል። ስትከታተሉት የነበረው የዕለተ ሰኞ ህዳር 29 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።